በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአባታችን የአባ ገብረ ማርያም መንፈሳዊ የሕክምና አገልግሎት ተከታታይ የሆናችሁ ሕዝበ ክርስቲያኖች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። እነሆ በዛሬው ዕለት የተፈጸመው አንዳንዶቹ ቀልድ የሚመስላቸው ለአንዳንዶቹ ግን ታምር የሚሆን አንድ እህታችን ስለሳቸው ስለ አባታችን ስለ አባ ገብረ ማርያም ያየችው ህልም ምን ይሆን? በጣም የሚያስገርም ለሰዎች ምንም የማይመስል ለአንዳንዶቹ ግን ትልቅ ህይወትን እየሰራ ያለ ይህ መንፈሳዊ አገልግሎት እግዚአብሔር ሲወድና ሲፈቅድ አንዳንዶቹን አይደለም በሰዎች ላይ እግዚአብሔር አድሮ ገና ከቤታቸው ሆኖ ብዙ ነገር የሚሳካላቸው ቢኖሩም አንዳንዶቹ ደግሞ ግን ለፍተው ደጅ ጸንተው በየጊዜው ተበላልሰውም አይሳካም። ይህ አንዳንዴ በየገዳም መዞራችን መንከራተታችን ሳይሆን ትርጉሙ አካል ሳይሆን መሄድ ያለበት ልብ ነው መሄድ ያለበትና የሰው ልጅ አምኖ እግዚአብሔር ያድነኛል በሰዎች ላይ ማድሮ እግዚአብሔር ሊጎበኘኝ ይመጣል ቅዱሳን መላእክት ወደኔ ይመጣሉ ብሎ ካመነ ቅንጣት ታህል እምነት ቢኖራችሁ ተራራውን ተነስተህ እዛ ገድ ብትሉት ይሄዳል ነው ያለውና ያመኑ የተጠመቁ የዳኑ እንዲሁም እንድናለን ብለው ያመኑ ሰዎች ግን እንዲህ ስለነዚህ አባት በዚህ መልኩ ህልም ያያሉ እና እነሆ ቀጥታ እህታችን ደውላ ስላየችው ህልም በሳቸው በኩል ያየችውን ህልም እሷም ድና ሌሎች ቤተሰቦችንም አምጥታ እየተጠባበቁም እንደሆነ ብዙ ነገር ተስተካክለውም እንደሆነ ያደረገችውን የስልክ ንግግር በጣም ከጠበቅነውም በላይ ብዙዎች እንደዚህ ንግግር ቢያደርጉንም ግን የዚህን ለአንዳንድ ምስክርነትም ይሆናል ብለን ስላሰብን የስልክ ንግግሩን ሪከርድ አድርገነዋልና እነሆ ከዚህ ቀጥሎ የሚመጣውን ድምጽ ተከታተሉ። በአክብሮትም እስከ መጨረሻው ድረስ እንድትሰሙ በአክብሮት እጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። መስቀላቸውን ስስታለ እንደ በጣም ያበራል እንደ መስታወት አይቻቸው ነው በህልሜ የደወልኩት። በህልምሽ አይተሻቸው ነው? በህልሜ ማታ እንትን ላይ ቴሌግራም ላይ የላኩትን መልእክት አይቼ በዛው እንደከፈትኩት ከዛ ሌሊት ላይ በህልሜ አየኋቸው። መስቀላቸው እንደ ብርሃን ያበራል እግዚአብሔር ይፍታሽ ብለው አሳለሙኝ። እድለኛ ነሽ እህቴ። እስኪ ካሁን በፊት አንቺ እዚህ እሳቸው ፕሮግራም ላይ ተሳትፈሻል? አዎ መጥቷል። ሰውም አምጥቻለሁ ራሴን መጥቼ ጸበል ተጠምቄ ጨርሻለሁ። ፕሮግራማቸው ስለተቋረጠ ነው የቀረሁት እና ልመጣለሁ ብዬ ደግሞ ዛሬ ሳስብ አመመኝ ትንሽ እና ግን አሞኝ እያለ መስቀላቸው እንደ ብርሃን እንደ መስታወት እያበራ እግዚአብሔር ይፍታሽ ብለው አሳለሙ። አየሽ አሁን ትልቅ ነገር ነው። አንደኛ ወደ እሳቸው ፕሮግራም ስትመጪ ሙሉ በሙሉ እንደምትድኝ እግዚአብሔር በእሳቸው ላይ አድሮ እንደሚያድንሽ አንቺ እምነት ነበረሽ። እግዚአብሔርም ያለው ምንድነው ያለው? አምኜ ነው የመጣሁት። አንድ ነገር አልተጠራጠርኩም በእውነት። አዎ እግዚአብሔርም እኮ ያችን ሴትዮ አንቺ ልጅ እምነትሽ አድኖሻል አይደል ያላት? ስለዚህ በእሳቸው ላይ አድሮ ደግሞ አቡነ ተክልዬ ነው የባረኩት። ከእግዚአብሔር የመጡ ናቸው ብዬ እንደው ጸሎት በዚህ በድለኛ እንደበተ ጸሎት ራስ ጠብቃቸው ብዬ ጸልያለሁ። ሁሉ ስማቸውን አነሳለሁ። በጣም ነው ማከብራቸው። ትልቅ አባት ናቸው። እግዚአብሔር ያክብርልሽ። ያመነ የተጠመቀ ይድናል የሚለው እኔ አሁን ይሄን የሚያናገርኩሽ ምንድነው አንዳንድ ሰው ለአንዳንዱ ጠላት ነው፣ ሁሉም ወዳጅ አይኖርም። ለአንዳንዱ ደግሞ እግዚአብሔርን ቅርብ ለሆነ ሰው እንደዚህ በህልም እየታያቸው በዚህ አሁን የመታየቱ ምንድነው በጣም ቀላል አይደለም። ቅዱሳን መላእክት ወደ አንቺ እንደቀረቡ ቅዱሳን መላእክት እየባረከሽ መሆኑን ነው የሚያሳይ። መስታወት አብርቶ በቃ ይሄው እስካሁን ቤተክርስቲያን ሁሉ በቃ ወይኔ አምላኬ እኔ በቃ እኔ በደለኛ ኃጢአተኛም ጻድቅ ተዋባት መስቀል ባረከኝ ብዬ እውነት በእንባና መስኪኝ የመጣሁት ቤተክርስቲያን አሞኝ በጣም አሞኝ ደክሞኝ ነበር። ጠዋት ተነሳሁ ከባረኩኝ በኋላ ተነስቼ ቤተክርስቲያን ወደዛ ጉባኤ ግን ለመምጣት ረጅም መንገድ መሄድ አልቻልኩም እንጂ ተነሳሁ። እግዚአብሔር ይመስገን። ተመስገን። ይሄ በጣም ትልቅ ነገር ነው። እምነትሽ አድኖሻል ነው። ስለዚህ ሊያምሽ ፈልጓል፣ የሆነ ነገር ሊያምሽ ፈልጎ ግን እግዚአብሔር እንደሚያድንሽ ቅዱሳን መላእክት በሳቸው ተመስሎ እየመጣም እንደሆነ በሳቸው በኩል የሄድሽው መንገድ ፍጹም ያመንሽው ስለሆነ እምነትሽ ማዳንሽን ነው። በእምነትሽ እንደምትድኝም ነው እግዚአብሔር ያሳየሽና ይሄ በጣም ትልቅ ነገር ነው። ሩቅ ነው ሰፈርሽ የምትኖሪበት? እኔ ወደ ጃምባ ከአየር ጤና ካራ ትንሽ መንገዱም ተቆፍሯል መሰለኝ እንጂ ስለዚህ ግን እየመጥቻለሁ። ለአንዴ ሰው ከአርባ ምንጭ እንዲህ የእሳቸውን ታሪክ ስነግራቸው ካልመጣሁ ብለው እኔ ጋር ሳድሬ አምጥቻ ሁለት ሶስት አንጥቼ
በጣም በቃ መስኪነው ጸበል ሁሉ ተጠምቀው እየጠበቁ ነው። 40 ምንጭ ሄደዋል። ሰው አምጥቼ ነበር 2-3 ሰው አምጥቻለሁ እና እኔም ተጠምቄ ይሄ ዋህነትሽ እኮ ነው ታዲያ ያዳነሽ እኮ አሁን ይሄ እምነትሽ ነው እኮ እምነትሽ ነው ያዳነሽ። ከራስሽም አልፎ ሰዎችን ማዳነሽ ነው ያዳነሽ። እውነት ነው። እኔ ጥርጥር የለኝም። እግዚአብሔር ነው ለኛ ባጋንንት ለተያዝነው የላካቸው ብዬ ነው ያመንኩት እኔ። ተመስገን። ጨርሰሻል? ተመርቀሻል? መስቀሉን አድርገሻል? አይ አላረኩም። ተጠምቄ ጨርሼ በዛው ለዳግማ ትንሣኤ በኋላ ተብሎ ለይላክ ከዛ በቃ አሁን ከዳግማ ትንሣኤ በኋላ የሚለውን ቀን አይተሽ ነው። ዛሬ ስላሶች ናቸው። ስላሶች 8ኛው ወር 2018 ዓመተ ምህረት ነው። አሁን ዛሬ ይሄን እያወራሽ ያለሽው ስላሶች ናቸው። ለስላሴ አጥቢያ ማለት ነው ህልሙን ያየሽው? አዎ ለስላሴ አጥቢያ በቃ ወደ 8 ተኩል እንደዚህ አካባቢ ድምሰች 8 ተኩል እንደዚህ ይሆናል። ተመስገን። አይዞሽ። ስለዚህ እግዚአብሔር ካንቺ ጋር ይሁን። የሚመጡ ቀኖች ደግሞ ሰኞ፣ ማክሰኞ፣ ሮብ አንድ ቀን ተጨምሯል። ከ3ቱ ቀን አንዱ ቀን ነይ። ይሄ መታደል ነው። እውነት ለመናገር አሁን መታደል ነው። እንደዚህ አይነት ነገሮች ሲመጡ ደግሞ መፍራት ያስፈልጋል። ምንድነው መፍራት ስልሽ ቅዱሳን መላእክት ወደኛ ሲመጡ መፍራት፣ በመፍራት ማክበር፣ ዝግጁ ሆነን መጠበቅ፣ እድላችን ተመልሶ እንዳይወሰድ የበለጠ ፍጹም ማመስገን አለብን። ለፈጣሪ መንበርከክ። ለኛ ለኃጢአተኞች እንደዚህ ቅዱሳን መላእክት በሰዎች ላይ አድሮ የሚጎበኘን ከሆነ ይመታደል ነው እና ያው በጣም ደስ ነው ያለኝ። በቃ ሴት ነው ያረገችና ዛሬ እውነት ተመስገን። እግዚአብሔር ጨርሶ መጨረሻሽን በደስታ ይለውጥልሽ። እግዚአብሔር ካንቺ ጋር ይሁን። ስትመጪም ታናግሪያቸዋለሽ። አናግሪ። ይሄ ህልምም ቀላል አይደለም። እናገኝሻለን ስትመጪ። እሺ እናቴ፣ መልካም ቀን ይሁንልሽ። አሜን። ህልም ግን ለሰው ብዙውን ጊዜ ለሌላ ሰው እንዳትናገሪ። አይ አልነግርም። አይ አሁን ቀላል አይደለም። ገባሽ? አንቺ ጋር አሁን ቅዱሳን መላእክት እየባረኩሽ ነው። ጸጋ ነውና ህልም ለሰው አይነገርም። ለኛ ችግር የለውም። አልነግርም። ተምሬያለሁ። ከመንገርም ብዙ ፈተና አለ። አለመንገር ይሻላል ብዬ ነው የማምነው። እሳቸው ልንገራቸው ብዬ ነው የደወልኩት። ተመስገን። እግዚአብሔር ያክብርልን። እግዚአብሔር ጨርሶ ደስታሽን ያሳምርልሽ፣ ፍጻሜሽን ያሳምረው። አሜን። ሰላም ዋይልኝ እናቴ። አሜን። እሺ እናቴ፣ እግዚአብሔር ያክብርልን። እሺ